You are ready for Ethiopian Speed and Adoni. I am come to Ethiopian. So what's your name, homie? Sweet. Sweet? Yeah. Oh yeah? Where you from? I'm Ethiopian. Yeah, Ethiopia. Yeah. Okay. Hey my Ethiopian fans, I am coming to Ethiopian. I can't wait to see you all. Y'all probably wondering why I'm crying. I've been watching Speed streams, and I'm seeing all the love that he's getting in Angola. He's in South Africa, and he's getting massive amount of love, and the way that he was treated in Europe was disgusting. But to see him be a black man from the United States of African descent and be able to go back to the continent and be treated like a human by civilized African people, when we've been taught that Africa is primitive, that it's dangerous, don't go back, they have this, they have that, they don't want you, they don't like you. And to see an African American man with his stature go back to the motherland and be treated with so much respect. This is what our people fought for. This is what they fought for when they fought against Jim Crow and segregation. This is what the slave revolts were about. This is what it's always been about. It's to be able to go back home to a home that you've never been and be unapologetically black and not have to think about being black. Just being able to have your natural hair and your brown skin and not be judged and not be racially profiled and not be killed. I love the love that he is getting. And I love the love that all of my African American people are getting in the continent. And I know there's a lot of issues. I know there's a lot of things that need to be worked out. But I'm so proud. I'm so proud. And I love that for him. And I love that for all of my people that are over there. And I can't wait to hit the soil and experience it myself. ዛሬ ደግሞ አይሾ ስፒድ ኢትዮጵያ ሲመጣ ለሄድ የሚችልባቸውን ቦታዎች ላሳያችሁ። የመጀመሪያው አድዋ ሙዚየም። አድዋ ሙዚየም እኛ ኢትዮጵያውያን ከሌላ አፍሪካ ሀገራት ለየት የሚያደርገን በቀኝ ግዛት አለመገዛታችን ነው። ለዛ ማሳያ የሚሆን የአድዋ ሙዚየም ያስጎበኙታል ብዬ አስባለሁ። ሁለተኛው አንድነት ፓርክ። አንድነት ፓርክ በውስጡ ታሪካዊ የኢትዮጵያ ክስተቶችን ታሪክ በመያዝ የተለያዩ የእንስሳት ዝርያዎችን አቅፎ በመያዝ በመሃል አዲስ አበባ የሚገኝ በመሆኑ ሊያስጎበኙት ይችላሉ። ሶስተኛው ብሔራዊ ቤተ መንግስት። ብሔራዊ ቤተ መንግስት በቅርብ ጊዜ ለህዝብ ክፍት የተደረገ ሲሆን በውስጡም የሚያምር አረንጓዴ ስፍራና ጃኖ የተገለገለባቸውን ቅርጽና መኪኖች እንዲሁም እንስሳቶች በውስጡ ስለሚገኙ ይህን ቦታ ሊጎበኝ ይችላል ብዬ አስባለሁ። አራተኛው ኩሪፍቱ እንጦጦ ፓርክ። እንጦጦ ፓርክ በጫካ መሃል የሚገኝ ልዩ ካምፕ ሪዞርት ሲሆን በውስጡም አድቬንቸር የሆኑ ጌሞች አሉ። እንደ ዚፕ ላይን፣ ቀስትና ሆርስ ራይዲንግ የመሳሰሉ በድንኳን የተሰሩ ቆንጆ ማረፊያ ቤቶች ስላሉት እዛ ሊል ይችላል ብዬ አስባለሁ። አምስተኛውና የመጨረሻው ቶቶትና 2000 ሀበሻ የባህል አዳራሽ። እነዚህ የባህል አዳራሾች የኢትዮጵያን የባህል ምግቦችና ጭፈራዎችን የያዘ በመሆኑ ያስጎበኙት ይችላል ብዬ አስባለሁ። እናንተስ የት ቦታ ይሄዳል ብላችሁ ታስባላችሁ? መልሳችሁን በኮሜንት ላይ አስቀምጡልኝ። እንደዚህ ተጨማሪ ቦታዎችና ጥቆሞች ለማግኘት ላይክ እና ፎሎ ማድረግ እንዳትረሱ። ይመቻችሁ። አሁን ይሄ ሰውዬ ምኑን ነው ስፒድ የሚመስለው? እንግዲህ ይሄ ሰውዬ ማለት ዚምባብዌ ውስጥ ስፒድን ይመስላል ተብሎ ከስፒድ ጋር ቱር ሲያደርግ የነበረ ኢቨን መኪና ውስጥ ምናምን ብቻ እንደ ስፒድ ሆነ። እዚህኛው ኮንቨርሴሽናቸው ላይ የነበረው ምንድነው እኔ ደክሞኛል እኔን አስመስለኝ ፕሪቴንድ ቱ ቢ ሚ ብሎት ከዛ በኋላ ይሄ እንደ ስፒድ ሆኑ ቱር ያደርጋል ነገር ኮንቨርሴሽናቸው የነበረውና የሆነ ሰዓት ራሱ ግሪን አፕል ማለት ለማታውቁ ሰው ግሪን አፕል ብሎ ነው ስፒድ ዩዥሊ እንደ ኮድ ነው ስትሪሙን ሲያቆም የሆነ ሰዓት ግሪን አፕል ብሎ ብቻ ይሄ ተግባብተው በደንብ እየሰሩ ነው። እና ይሄን አይታችሁ እንግዲህ እኛ ሀገር ያለው ስፒድ እንደውም በደንብ ይመስሏል። በደንብ ነው የሚመስለው። ብቻ እሱ ሚት ካደረገው እንግዲህ የኛ ሀገሩ ስፒድ ሚት ማድረጉ አይቀርም። እና ሰዎች እንግዲህ ሲመጣ አደራ ሁለቱን አገናኛቸው። ምክንያቱም ይሄ ምንም ላይ መስሎች ያኛው ግን በትክክለኛ ዶፕልጋንገሩ ነው የሚመስለው። እኛ ሀገር ያለው አይሾ ስፒድ ኢትዮጵያ በደንብ ይመስሏል ከዚህ አንጻር። እንግዲህ ሲመጣ አደራ አገናኛቸው በደንብ እንትን የሚሆን ይመስለኛል። በደንብ ቫይራል የሚወጣ ይመስለኛል። ምክንያቱም በደንብ ነው የሚመሳሰሉት ከኛ ሀገሩ። እና ሞር እንደውም የሚያፈምሰው ስፒድ ፖስት የሚያደርጋቸው ሳይሆን እንትን ክሊፕ ያሉት ከዩቲዩብ ላይ ክሊፕ እያደረጉ ፖስት የሚያደርጉት እና እነሱ ፖስት የሚያደርጉት እንደውም በደንብ እንዲወጣ ያደርጓል። የልጁን አይታችሁት ከሆነ በቃ ሁለት ጎበዝ የሆነበት ኳሊቲ ከመመሳሰሉ በላይ እንግሊዝኛ ጎበዝ ነው። ከዛ ደግሞ እንደ ስፒድ አክቲቭ ነው በደንብ ይሄ
ምንድነው የሚባለው ሃይፐር አክቲቭ ነው ሰውዬው። የኛ ሀገሩ ስፒድ እንደውም አዶናይ ሲነግረው አይቻለሁ የሆነ ቪዲዮ ላይ እና ስፒድ ላይ ተኮና አቴንሽን የሚስበው እንደዚህ ነው ብሎ የሚያንቀሳቀስ ትክክለኛ ምክሩ ነው። በደንብ ይሄ እንትን መሆን አለበት። ምንድነው ስፒድ ላይ ታችሁት ከሆነ በደንብ ሰው ወደሱ እንትን የሚለው አቴንሽን ይሳባል። ልጁ አክትም ሲያደርግ ሲናገርም ብቻ ዋቴቨር ዳዝ ማለት እኛ ሀገሩም እንደዛ ቢሆን ሞር ኮምፓቲብል ይሆናሉ። ከዛ ደግሞ ነገሩን ብቻ ያሳምረዋል። ግን እዚህ ጋር አሁን ልጁ እንግሊዝኛ ይችላል ስቶሪ ሲያወራ ብትሰሙት አሪፍ ነው እንግሊዝኛው። ግን እዚህ ጋር ስፒድ ፍሮም ቲሙ ነው የሚለውና ልጁ አልገባውም ይሁን ምንም በቃ የሳቀን ያለ ስፒድ ፍሮም ቲሙ ማለት ኤክስፔሪንስ አድርግላችሁ ይሄው ለምሳሌ ሎ በጀት ሪስፖንስ ይባል ተብሎ ያጠቀም ሰው የሆነ ወይ ደግሞ ስፒድ ከታርጌት ስፒድ ፍሮም ዋልማርት እንደማለት እንዴት ብቻ ምሮ የሚባለው ዲግሬዲንግ የሆነ ተርም ነው። እና እኛ ሀገሩ እንግዲህ ስፒድ ተዘጋጅ ራስን በደንብ ይሄን ኦፖርቹኒቲ መጠቀም አለበትና ልጁን አካውንቱን ታዘጉ ሰውኛ ገርሞኛል። አሁን ልጁ ቢያልፍለት በጣም ነው የሚጠቀም። ብቻ በተቻለ መጠን ይሄን ኦፖርቹኒቲ ካፒታላይዝ ማድረግ አለበት። እኔ የምላችሁ ይሄን ነገር እስቲ ለአይሾ ስፒድ ከቻላችሁ ሜንሽን አድርጉት። አይ ዶንት ኖ እዚህ ከተማ ላይ ማን እንደሆነ ማለት ኢትዮጵያ ሲመጣ ማን እንደሆነ ሃንድል የሚያደርገው የሱን ነገር እርግጠኛ አይደለሁም። ግን ከዚህ በፊት ያው እንደምታውቁት የቦብ ማርሌ ልጅ በመጣ ሰዓት ጁሊያን ማርሌ ከመንግስት ጋር ይብን እንትን አድርገን ሀሳብ ቀርቦ የኔ ሀሳብ አሸንፎ እሱ የመጣበት ጊዜ ላይ የተለያዩ ቦታዎችን ማሳየት ችዬ ነበረ ሀሳብ ያሸንፎ ማለት ነውና እስካሁን ምንድነው ዝም ያልኩት ያው ኦሬዲ ለገና ይገባል ብዬ አወዝ ኤክስፔክትድ ሂም በገና ይገባል ብዬ አስቤ ነበርና ጊዜው አጭር ነው ብያለሁ። ግን ከዚህ በኋላ ቆየት ብሎ የሚመጣ ከሆነ አዶኖ በየትኛው አካል ነገሮች እየተስተካከሉት እንዳለ ግን ግዴላችሁ የቱሩን ፓርት ከኛ ጋር ብንስማማ እንዲህ ተባብለን ቀርበን ብንነጋገር ያው እንደምታውቁት የትራቭል አዋርድ አሸናፊ ነኝ። ከዛም ውጪ ደግሞ ለ11 ዓመታት ኢትዮጵያን ትራቭል ያደረኩኝ ኢትዮጵያን ያስጎበኘውን ብዙ እንግዶችን ይዤ መጓዝ አንድ ፕሮፌሽናል ቱር ጋይድ ነኝና እስቲ የአይሾ ስፒድን ነገር ኢትዮጵያን የሚወክል ኢትዮጵያን በሙሉ ሊወክል የሚችል ነገር እኔ ፕሮቫይድ አደርጋለሁ ወይም ደግሞ በሐሳብ ደረጃ አቀርባለሁ ሰርቭም አደርጋለሁና እስቲ ሼር ኮፒ አድርጓት። This message is for Mr. Aisho Speed. We are so happy you are coming to Ethiopia. This is Sayya Ethiopia. My name is Sayya Ethiopia. I'm a tourist guide and a traveler as well. So we are waiting you here. If you need a special guide for special movement in Ethiopia, please contact me. Thank you so much. I appreciate it. ይህ ምን አይነት ውርደት ነው? አይሾ ስፒድ እንግዲህ እንደምትመለከቱት በራሱ ፔጅ በአሁኑ ሰዓት ኢትዮጵያን ጨምሮ የተወሰኑ የአፍሪካ ሀገራቶችን በሰዓት ምክንያት መጎብኘት እንደማይችል እንደምትመለከቱት ገልጿል። እንግዲህ በጣም ትልቅ ውርደት ነው። ሁላችንም ያለች የሌለችን እንግሊዘኛችንን ተጠቅመን አይሾ ስፒድን የጉብኝት ጥሪ አቅርበንለት ነበረ። በአሁኑ ሰዓት እንግዲህ ኢትዮጵያን ጨምሮ የተወሰኑ የአፍሪካ ሀገራቶችን መጎብኘት አልችልም። ይህም የሆነበት ምክንያት በሰዓት ምክንያት ነው። በቂ ሰዓት የለኝም ብሎ ተናግሯል። ተዋርደና አረ በስመ አብ ፈጣሪ ከዚህ አይነት ውርደትና ቅሌት ይጠብቀን። ሰው ሁለት ጊዜ እንዴት ይዋረዳል? አረ በጣም ይደብራል። የምሬ ነው የምላችሁ። ክስተቱም እንደሆነ ግልጽ አድርጌ ልንገራችሁ። በዚምባብዌ የሴቶች ሚስ ዩኒቨርስ አሸናፊ የዓመቱ አሸናፊ የሆነችው ቆይ ቪዲዮ ላሳያችሁ። በመጀመሪያ በአይሾ ስፒድ ቱሩ ልታገኘው በዚህ መልኩ ወደሱ ሄደች። ባላያት ሄደ። አንደኛ ትናንትና ለሱ ክብር በዚህ መልኩ ማሊያ አድርጋ ወደሱ ሄደች። እሱም ጊዜ አልሰጣትም። ዞር ብሎ አላያት። ይደብራል። አይሾ ስፒድ ይደብራል። ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዚምባብዌው አይሾ ስፒድ ወኔና እንቅስቃሴ ዓለምን እያነጋገረ ነው። በአንድ የልጁ ታሪክ ወዲያውኑ ተለውጧል። የኛስ እያልን ያለነው የነበረው ይሄንኑ ነው። ኢትዮጵያዊው አይሾ ስፒድም ታሪኩም ህይወቱም ሁሉ ነገሩም ይለወጣል። ብቻ አንተ ካሜራውን አትፍራው። በጭራሽ በራስ ሙድና ኢነርጂ አይሾ ስፒድን ስታገኘው ትልቅ ታሪክ ትሰራለህ። እናንተስ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። እኔ ቪዲዮ ሼር ኮፒ ሊንክ ያደርጋችሁ ለሁሉም አድርሱልኝ። ይመቻችሁ። አይሾ ስፒድ when you come to Ethiopia አይሾ ስፒድ welcome back Ethiopia። ማጓጓቴ የተነሳ አይሾ ስፒድን ኤርፖርት ድረስ መጥቼ እየጠበቅኩት እገኛለሁ። ወንድማችን ስፒድ ጸጉሩን በዛምቢያ $1 ተቆረጠ። ከዚህ መውሰድ የምንችለው እንግዲህ ሳውዝ አፍሪካ ተቆርጧል፣ ዛምቢያ ተቆርጧል። ኢትዮጵያም ሲመጣ ሊቆረጥ ይችላል። ለምን ካላችሁን ጸጉሩን የሚቆረጥበትን ሬት ስናየው ፈጠን ባለ ጊዜ ነው ማለት ነው። ስለዛ ወንድማችን ናቲ ተስፋ እንዳትቆርጥ ቪዲዮዎችን ማው መስራት ቀጥል። ዴሊሶፕ ተስፋ አለ ታይኛል። እና ደግሞ እነሱ ሀገር $1 ነው which means በእኛ ስንት $1 ነው ማለት ነው? አንድ የወንዶች ጸጉር ቁርጥ
ሙሉ ቆንጆ ጸጉር ቁርጥ ስንት ብር ነው የሚፈጀው? እስቲ ኮሜንት ላይ ንገሩ። ከዛ በዶላር መንዝረን እንድናሰላው ማለት ነው። እንዴት ነው አይሶስፒድን ነገ ይመጣል? ተዘጋጀሽ አዳም? ብልጭ ብላችሁ እየጠበቃችሁት ነው። አይሶስፒድን እንዴት ነው? ፏፏ ተባለ፣ ተጸዳ ከተማው፣ ሁሉ ነገር አፖስቶ ሆኗል። እኛ ያው እየጠበቅ ነው፣ ብልጭ ብለን እየጠበቅ ነው። ነገ ኤርፖርት እንድንገናኝ ወንድም እህቶቻችን። እንግዲህ ነገ ጃንዋሪ 10 ነው። ይሄው በዚህ በእምታዩት ፎቶ እንግዲህ ሰውየው ገሳ አድርጎ ነበር። እስካሁን እንግዲህ እንዳለሱ ባለው ነው እየሄደ ያለው። ዛሬ እንግዲህ ኬንያ ነው ተብሎ ይገመታል። እንግዲህ ነገ እንግዲህ ኤርፖርት እንገናኝ። እንግዲህ ፒስ ይመቻችሁ። ተነስተልኝ ጠንካራውና ብረታማው ልጅ አዶናይ እንኳን ደስ አለ። ቻሌንጁን በጠየቀው መሰረት በድል ተጠናቋል። እንዲሁ በሀገር ውስጥና በውጭ የምትገኙ ውድ ኢትዮጵያውያንና ኤርትራውያን እናንተም ከምንወደው ከታላቁ የጥበብ ሰው ከተዋናይ ሱራፌል ጋር አብራችሁ በመጨነቅ ቻሌንጁን ተቀላቀላችሁ ለድል አብቅታችሁታል። እናንተም ክብር ምስጋና ድረሳችሁ። ፖፑላር ኤሌክትሮኒክስ ድርጅት በጠየቃችሁት የ1 ሚሊዮን ቻሌንጅ መሰረት በድል ተጠናቋል። እንደ ቃላችሁ ይፈጸም ዘንድ ይሁን እንላለን። በተረፈ የዚህ ሁሉ ባለቤት የሆነው ፈጣሪ ክብሩን ይውሰድ። ኢትዮጵያን፣ ሕዝቦቿን፣ ምድሪቷን እግዚአብሔር ይባርክ። እግዚአብሔር ይስጥልን። ሰላም ቤተሰቦቼ፣ እንኳን ደስ ያላችሁ ልላችሁ ነው የመጣሁትና ላመሰግናችሁም ነው የመጣሁት። የአዶኒን ቻሌንጅ ተከትለን እንግዲህ ለአርቲስት ሱራፌል ተካ 1 ሚሊዮኑ ሞልቷል። ፖፑላር ኤሌክትሮኒክስን በጣም እናመሰግናለን። ኃላፊነታችንን ተወጥተናል። እንግዲህ ቀሪው የእናንተ ኃላፊነት ነው። ይሄኛው ግን እጅግ በጣም ገርሞኛል፣ በጣም አስከፍቶኛል በእውነት ከ1.5 ሚሊዮን ፎሎወር ነው ወደ 900 ምናምን ሺህ ወረደው። ምንድነው? እኔ በእውነት በጣም ነው ግራ የገባኝ። ለምንድነው አንፎሎ የምናደርገው? ምን አይቆጥርብን? ምንድነው ችግሩ? አረ በእውነት በጣም ይደብራል። እንደዚህ አይነት ነገር ከኛ ከኢትዮጵያውያኖች ከአንድነታችን የማይጠበቅ ነገር ነው። በእውነት የሀገራችን ሰዎች ናቸው፣ በሰው ሀገር ሀገራችንን የሚያስጠሩ ሰዎች ናቸው። ፋይ ለምን እንደዚህ ይደረጋል? በእውነት በጣም ያሳፍራል። ኤኒዌይስ ፎሎ ብታደርጓቸው መልሳችሁ ደስ ይለኛል። ሌላው ግን በጣም ደስ ብሎኛል ለሱሬ መኪናውም ስለተሳካ በጣም ደስ ብሎኛል። እናመሰግናችኋለን እናንተ ደጋግ ኢትዮጵያውያኖች። ቴንክ ዩ ጋይስ አዶናይ የሚሰራው ስራ ግን ትክክል ነው ብላችሁ ታምናላችሁ? በንጹህ አይምሮና በንጹህ ህሊና ሆናችሁ ንገሩ። አዶናይ የሚሰራው ስራ ትክክል ነው ብላችሁ ታምናላችሁ? እንደኔ ግን ኦሬዲ ፖፑላር ኤሌክትሮኒክስ ከአዶናይ ጋር ያደረገውን አግሪመንት ጨርሷል ማለት ይቻላል። ምክንያቱም 1 ሚሊዮን ፎሎወርስ ደርሶ እኛ አርቲስት መኪናውን አግኝተዋል። ነገር ግን አዶናይ የሚሰራው ስራ ግን ትክክል ነው ብላችሁ ታስባላችሁ? እንደኔ በጣም ትክክለኛ እጅግ በጣም ደስ የሚያሰኝ በእውነት አዶናይ እግዚአብሔር አምላክ ካንተ ጋር ይሁን፣ ሞገስ ይሁን። እናቴ መርቂው በማርያም መርቂው አዶናይ መርቂው በማርያም እግዚአብሔር ይመረቀው። አሜን። ከሰጠው ላይ ጨምረለት። አሜን። የዳ አምላክ ይጠብቀው። አሜን። ጨምሮ ይስጣው። አሜን። እንዳሰበው እግዚአብሔር አምላክ ያስበው። አሜን። አሜን። ላምቦርጊኒ ላምቦርጊኒ መኪና ማለት ነው። ኦኬ ኖ ፕሮብሌም፣ ችግር የለውም መምጣት ትችላለህ። ሜሲ ሮናልዶ
Ronaldo is good. Yeah. Block it. Block it. Money. Where is going home? What happened? English language? ሴቶቹ ግን ምን ሆኖ ነው እንዳለ የቤት ልጅ ሆኑ እያልሽ ሴቶቹ እኮ የኢንስታግራም ፖስታቸውና የሚኖሩት አናናር ስለላማ ይመሳሰል girls Instagram posting long life living short okay yeah thanks bro yarada what is yarada is style boy okay imagine oh my god sweet አመት ከ110 ሚሊዮን በላይ ደንበኞችን ሊያስተናግድ የሚችለው በአፍሪካ ትልቁ የተባለውን የአየር መንገድ ግንባታ እንግዲህ በዛሬው ዕለት እንግዲህ ማስጀመራቸው ተነግሯል። ጠቅላይ ሚኒስትሩ በተገኙበት ማለት ነው። ከአዲስ አበባ 40 ኪሎ ሜትር በምትርቀውና 1910 ሜትር ከፍታ ላይ በምትገኘው ቢሾፍቱ ከተማ ለአየር ምቹ በሆነችው ለአውሮፕላኖች እንቅስቃሴ ለማድረግ አውሮፕላኖች ኦፕሬት ለማድረግ ምቹ በሆነችው ከተማ ላይ እንግዲህ ይህ ግንባታ ተጀምሯል ማለት ነው። እንግዲህ በመጀመሪያው ፌዝ 60 ሚሊዮን ደንበኞችን የሚያስተናግድ ኤርፖርት የሚሰራ ሲሆን አልቲሜት በመጨረሻ ካለቀ በኋላ ከ110 ሚሊዮን በላይ ደንበኞችን በአመት የሚያስተናግድ ኤርፖርት ነው የሚኖረው አየር ማረፊያ ነው የሚኖረው። ያሁኑ የኛ የቦሌ አየር ማረፊያ አይ ቲንክ 25 ሚሊዮን ደንበኞችን ነው በአመት ማስተናገድ የሚችለው። ምን ያክል ግዙፍ እንደሆነ አስቡት። በጥሩና በአፍሪካ አንደኛ የሚባል ኢትዮጵያን በማስጠራት የሚታወቀው የኢትዮጵያ አየር መንገድ ኦን የሚያደርገው ይህ አየር መንገድ እንግዲህ በጥር 2018 ዓ.ም ግንባታው ተጀምሯል። ግንባታው ተፋጥኖ እንግዲህ ምን ያህል ጊዜ እንደሚፈጅ እኔም እዚህ ጋር መረጃ አላገኘሁም። ብቻ በሚያልቅበት ሰዓት ሲያልቅ ማለት ነው ከ110 ሚሊዮን በላይ ደንበኞችን በአመት ማስተናገድ ይችላል። ለኛ ሀገር የሚያመጣው የቱሪዝም ገቢ አስቡት። ለአየር መንገዳችን የሚያመጣው ገቢ አስቡት። ለሀገራችን ስም ራሱ አስቡት። እንትን እያየሁ ነበረ ስክሮል ያደረኩት ቲክቶክ ላይ ያገኘኋትን ልንገራችሁ። ማይ ፌሎ አርኪቴክትስ ያው ዛሃሪን ታቋታላችሁ ብዬ ተስፋ አደርጋለሁ። ምን ያክል የሚያምር ኤርፖርት ሊሰራል እንደሚችል እንግዲህ በአርኪቴክት ኮንሰልታንቱ ማወቅ ትችላላችሁ። ጅማሮ እንዳሳየን ደግሞ መረቃቱ ነው ደግሞ አልቆ ሲመረቅ ደግሞ ለመድረስ ያብቃን ላሉላችሁንም መልካም ቀን። ሰበር መረጃ ተሰምቷል። ኢትዮጵያ ትልቁን በአፍሪካ አንደኛ የሚሆነውን ከ10 ቢሊዮን እስከ 12 ቢሊዮን የአሜሪካን ዶላር ያክል ይወጣበታል የተባለውን የቢሾፍቱ ዓለም አቀፍ አየር ማረፊያ በይፋ ግንባታ አስጀምራለች። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በቢሾፍቱ ይገኛሉ። ይሄንን ግዙፉን የአየር ማረፊያ ግንባታ ታዲያ እንደምትመለከቱት አስጀምረዋል። ኤክስካቫተሮቹ እነዚህ የኮንስትራክሽን ማሽነሪዎች ወደዚህ ኤርፖርት በገፍ ገብቷል። እንቅስቃሴው ተጀምሯል። ዓለምም ታዲያ ትኩረቱን ወደ ቢሾፍቱ አየር ማረፊያ ላይ አድርጎታል። ይህ እጅግ ግዙፍ የተባለው አየር ማረፊያ ታዲያ ከአፍሪካ አንደኛው እንደሚሆንም ይጠበቃል። በዚህ ጉዳይ ላይ በትናንትናው ዕለት የጠቅላይ ሚኒስትር ቢሮ የሀገር ኩራት የሆነውን የኢትዮጵያ አየር መንገድ የ80 ዓመት አፍላ ወጣት ነው መቀመጫውን የአዲስ አበባ ቦሌ አውሮፕላን ማረፊያ በአመት 25 ሚሊዮን ተጓዦችን በማስተናገድ በእጅጉ ተጨናንቋል። በ160 በላይ ዘመናዊ አውሮፕላኖች በቅርቡ 60 አዲስ አውሮፕላኖች ይጨመራሉ ብሏል። ወደ 145 በላይ መዳረሻዎች መብረር ቢታሰብም አንድ አውሮፕላን ጣቢያ እንደማይበቃ ግልጽ ይሆናል። ስለዚህ ተጨማሪ ማረፊያ መስራት ይገባናል። ትልቅ ታሪክ፣ የላቀ ትስስር፣ የላቀ እቅድ ሲል የጠቅላይ ሚኒስትር ቢሮ ይህንን መልእክት በትናንትናው ዕለት አስተላልፎ ነበር። ዛሬ ታዲያ በይፋ ግንባታው ተጀምሯል። ስፒድ እንግዲህ ዚምባብዌ በነበረበት ሰዓት ሚስ ዩኒቨርስ ዚምባብዌ ሊተዋወቃት ነበር። እሷ ግን አይናፋር ሆና ስለሆነች አልተዋወቀችውም። ምን ተፈጠረ መሰላችሁ? ከአንዴም ሁለቴ ነው። የመጀመሪያ ጊዜ እንግዲህ እንደምታዩት እሱ የተራመደ በቃ ምንም ጸጥ ነው ያለችው። ወይ ሰላም አላለችው ወይ ምን አላለችው። ዝም ብላ ቆማ አየችው። ተፋጠጡ አልተፋጠጡም ሁላ። እሷ ፈጠጣችበት፣ እሱ ጥላት ሄደ ነው የተፈጠረው ማለት ነው። ሁለተኛው ደግሞ ምግብ ቤት ነበረ ከሚስ አልኩኝ ከአይሾ ስፒድ የዚምባብዌው የሚመስለው ጋር አብሮ ቁጭ ብሎ እሷ ከጎን ነበረች፣ ግን አላወራሽ ምን አለች ጸጥ። ከዚህ መማር የምንችለው ያ አንኛ መታወቅ ብትፈልግ ኢነርጂ ያስፈልጋል። ላይክ ስፒድን አይታችሁት ከሆነ በጣም ኤነርጄቲክ እና የሆነ ሞራል ያለው ሰውዬ ነው። እሱን ስትታወቁት በዛ ሞራል ልክ ካልሆነ ምን እንዲህ ብላችሁ ካያችሁ እሱም እንዲህ ብሎ ነው የሚያያችሁ ማለት ነው። ዩ ኒድ ሰም ኢነርጂ፣ ዩ ኒድ ሰም ሞራል።
Hi, I am iShowSpeed. I won't be coming to Ethiopia next time, and I will be leaving Africa. እኛ ሀገር እንደዚህ ያለ እንዴ ላይክ በባይክ ሊጨፈልቋችሁ ይሉና ማይጨፈልቋችሁ ነገር ባይክ ክሩዝ ነው። ስፒድ ዛምቢያ ላይ ሄዶ ያለ ትላንትና ማለት ነው። እንደዚህ አይነት አክቲቪቲዎችን ኢንጆይ ሲያደርግ ነበረ። እናንተ ብትሆን ትሞክሩታላችሁ? ያልሞክሩ እንዴት ተጠራው? ሞክሩ። I wouldn't do such a thing.